انظر هذه هي الدنيا هذه حقيقتها يا دنيا أونتها ይሄን መጨረሻው ይሄ ነው የፈለገ ብትሮጥ የፈለገ ብትገነባ የፈለገ ብትዘናጋ የፈለገ ብታኖር ራስህን ከፍ ብታደርግ መጨረሻው ይሄ ነው إما إلى جنة وإما إلى نار فريق في الجنة وفريق في السعير كفل يا جنة نو كفل يا أساتنا كذي وجه ሌላ መሄጃ ማረፊያ የለም ዘውታሪ የሆነ ዓለም የትም አታገኝ إذن ይህ ከሆነ ጠፊ መሆናችንን ተጓዥ መሆናችንን ምናክ ከሆነ فمن كان يرجو لقاء ربه ከጌታው መገናኘቱን የሚከጅል ካለ አላህ ታምናለህ እንደምትሄድ እንደምትጠፋ እንደምትጓዝ فليعمل عملا صالحا መልካምን ስራ ይስራ ያስቀምጥ ولا يشرك بعبادة ربه أحدا በጌታው ላይም አንድንም ማጋራት እንዳያጋራ وحده لا شريك له الصالحين واشهد ان محمدا عبده ورسوله صلى الله عليه وعلى اله واصحابه وسلم تسليما كثيرا مزيدا الى يوم الدين فنشكر الله تبارك وتعالى على نعمه الكثيره والائه الجسيمه وما بكم من نعمه فمن الله ثم نشكر لاخواننا الكرام الذين وعظوا ونصحوا ووجهوا ونسال الله تبارك وتعالى ان ينفعهم بما تكلموا وأن ينفعنا بما سمعنا إنه ولي ذلك والقادر عليه الله تبارك وتعالى أيام سجنوا بتلي قدم كمغرب اسكايشا سنسماچو بنبروت ንግግሮች الله تبارك وتعالى وفقوت يسمى سمتوال የቀረው መስራት ነው الله በስራው ላይ ያግዘው እንዲሁም ያን ታላቁን ሼክ አቡ ቀታዳ ذلك الذي يقوم بالجهد الجبار በዛ ታላቅ ስራ ላይ በሚቆመው ሰው ልጆችን ማስተማር ልጆችን ማሳደግ በዚህ ላይ መኮትኮት ለኡማው ማብቃት ትልቅ የሆነ ስራ ነው ኡማው የሚፈልገው በዚህ ሰዓት ትልቁ ይሄ ነገር ምንም ካንተ ምንም የሚፈራው ነገር የለም የእስልምና ጠላት በአጠቃላይ በሸይጣን ትልቁ ካንተ የሚፈራው ያንተን ሀብት ያንተን ደባባ ወይም ሽጉጥ አይደለም ትልቁ ካንተ የሚፈራው ኢማን ዒልም ነው ስለዚህ በዚህ ነገር የሚቆም ሰው والله ከማንም በላይ ሊመሰገን ሊወደስ ሊበረታታ በዛ ነገር ላይ ሊታገዝ የሚፈልገው ያ ነው አላህ ተባረከ ወተዓላ ሁሉንም በኸይሩ ይጨምርለት ኸይሩ ላይ ኸይር ያብዛው እሱንም ተማሪዎቹንም በአጠቃላይ አላህ ተባረከ ወተዓላ ይጠብቅልን ኢኽዋኒ الكرام ኢንሻአላህ ትንሽ ባለችን ሰዓት በትንሽ ደቂቃ ሳናበዛው ልንመካከረው የምፈልገው ነገር አለ وهي حقيقة ይሄ ደግሞ ነገር ሁላችንም እናምንበት ሐቂቃ እውነታ ሆኖ ሳለ ነገር ግን አብዛኛዎቻችን ይሄን ነገር አይቶ እንዳላየ ወይም ደግሞ ሰምቶ እንዳልሰማ በል አንዳንዴም ያ ነገር ጭራሽ የማይከሰት እስኪመስለን ድረስ ምን ሆነበት ነገር ነው ይሄ ምንድነው أن كل ما في هذه الدنيا فان دنيا ላይ ያለው በአጠቃላይ ጠፊ ነው ለልኢንሳን የሰው ልጅ አይደለም ይሄ ወደ አፈር ተከቶ እንዳልነበረ ሆኖ ያ ቁመቱ ያ ውበቱ ጠፍቶ ቆዳው ተነፋፍቶ እንዳልሆነ የሚሆነው ወይም ደግሞ ይሄም ገንዘብ አይደለም ወይ ከተሻለ ሌላው የሚወርሰው ካልሆነም በጠላት እጅ የሚወድቀው ወይም ደግሞ ዱንያ ላይ ያለው ቤቱ ምድሩም አይደለም الله تبارك وتعالى كل من عليها فان مدر لا يالله هلا تفينو ويبقى وجه ربك ذو الجلال والإكرام يا يلاقونا يكبر بالتبيتي هنا جيته بتشا يقرار الى الله تبارك وتعالى ይህ ከሆነ ይሄ ደግሞ ኢማን ሁላችንም ላይ ማመን ያለብን ነገር ነው በዚህ ያላመነ ጭራሽ ሙእሚን አይባል አንቀበለው እስልምናም አይቀበለው ሙእሚን ሲባል አስሉ ትልቁ መሰረቱም ይሄ ነው አልፎ ተጉዞ ያቺ ታላቋ ቀን የሂሳብ የጀዛ ያ ቀን እንደሚመጣ ሲያምን ነው ካላመነ ይሄንን ከረሳ ከተዘናጋ ትልቅ የሆነ ኪሳራ ላይ ይወድቃል عباد الله الامر ليس بسهل ነገሩ ቀላል ነገር አይደለም ማስተዋል ሁሉም ሰው ወደ ራሱ ሊመለስ
ማንም ከማንም የማይለይ ጉዳይ ነው። ወጣትም ሆንክ ሽማግሌም ሆንክ ሀብታምም ሆንክ ድሃም ሆንክ ጤነኛም ሆንክ ታማሚም ሆንክ ችግር ላይ ያለህም ሆንክ ማንም አልኩሉ ሰይፍና ሁሉም ይሄዳል ይጠፋል እንዳልነበረ ይሆናል። ለዚህ እኮ ትልቅ ምሳሌ ብዙ መሄድ ብዙ መናገር አያስፈልግም። ትላንትህን ይኸው ትላንት ሩበማ ስንት ጭንቀት ነበረብህ ዛሬ ያ ጭንቀት የታለ? ትላንት ሩበማ ስንት ደስታ ነበረ ያ ደስታ አሁን የታለ? ትላንት ሩበማ ትልቅ ስንትና ስንት ፍራቻ ነበረብህ ያ ፍራቻ የታለ? በል ትላንት አንተ ዘንድ ስንት ሀብት ነበረ የዛሬውን ተወው፣ ትላንት ግን የነበረው የታለ? ሁላችንም እናምነው የለም ጠፍቷል። ያለው አሁን ያለው ነው። ምን ለማለት ነው የፈለኩት? ሁላችንም አይናችን ስር የማይጠፋ ነገር አለ። ይሄም እንደምንሄድ እንደምንጓዝ ነው። ወመዱንያ ኢላ ራሒሉን ወሙርተሐል ኢላ ራሒሉን ወሙወዲዑ ዱንያ በአጠቃላይ ተጓዥና ተሰናባች ነው። ሌላ ምንም የሚለየው ነገር የለም። ይህ ከሆነ ሊማዛ ነግተር ቢረቢል ከሪም ለምን በዛ ቸር በሆነው ጌታችን እንታለላለን? ሊማዛ ነኽደዕ አንፉሰና ለምን ራሳችንን እናታልለዋለን? ለምን ራሳችንን እንዘነጋለን? የማያልቀው ለዛ ረጅሙ ጉዞ ለምን እንሸወዳለን? ወላሂ ከሐዲሶች ሁሉ ድንቅ የሆነ ሐዲስ አለ። ነቢያችን ሰለላሁ ዐለይሂ ወሰለም ለኛ ከባድ ትምህርትን የሰጡበት በለውማው ያን ሐዲስ ብቻ በደንብ ከሰማ ከተረዳው ትልቅ የሆነ መስተካከያ የሚሆነው ያም ሐዲስ አነስ ረዲየላሁ ዐንሁ ወአርዳህ الذي قال فيه صلى الله عليه وسلم ነቢያችን ሰለላሁ ዐለይሂ ወሰለም ይህንን እውነታ ባጭሩ ሲያብራሩት እንዲህ ይሉናል። ዩእታ የውመል ቂያማ ቢአንዓሚ ረጁሊን ፊ ዱንያ የውመል ቂያማ የዛ ታላቁ ቀን ዱንያ ላይ ከሁሉም በላይ ባለጸጋ የነበረው ይመጣል ተባለ። ሱብሃንአላህ ዩእታ ቢአንዓሚ ረጁል ዱንያ ላይ ከሁሉም በላይ የተደሰተ ሰው ማሰብ ይቻላል። ደስታ የምትለውን ሁሉ ነገር ባጠቃላይ ከንግስና ምድርን ያካበበ ከሀብት የማይቆጠር ከጤና ከወንድነት በጣም ያማረ ቁመና ተክለ ሰውነት ከጤና ሙሉ የሆነ ከቤት ሁሉም የሚወደው በል ከሴት የሚፈልገው ከመጓጓዣ ያማረው ተኸየል ማሽእተ የፈለከው ነገር አስበው። ዱንያ ላይ ከሁሉም በላይ የተደሰተ ሰው ያን ከሁሉም በላይ ባለጸጋ አንተ የሚመጣልህ ጭንቅላትህ ላይ ዱንያ ላይ መጠቃቀምን ጭንቅላትህ ላይ ተሳል። ያ ሰውዬ ይመጣል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ግን ችግሩ ምንድነው? ወሁወ ሚን አህሊ ናር ሲመጣ የውመል ቂያማ ከእሳት ሰው ሆኖ ነው የሚመጣው። ሰላቱን ሳይሰግድ ቁርአኑን ሳይቀራ ጾሙን ሳይጾም ከአላህ ተዘናግቶ አላህን ተዳፍሮ አምጾ እንደፈለገ ተጨማልቆ ዱንያ ላይ የፈለገውን ሰርቶ የእሳት ሆኖ ይመጣል። ስሜቱን ተጉዞ ማንም ሳይናገሩ መብቴ ነው ማንም እንዳይነቀኝ አትናገረኝ አለው ሁሉ ነገር ሁሉ በእጁ ነው። ማንም ያልደፈረው ሰው ግን ምን ያደርጋል? መጨረሻው የእሳት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ፈዩግመሱ ፊናሪ ገምሳ ይህ ባለጸጋ የተከበረው የዱንያው ባለጸጋ የውመል ቂያማ አላህ አንስቶ ፈዩግሚሱሁ ፊናሪ ገምሳ አንድ መነከርን እሳት ላይ ይነክረዋል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ተወው እዛ ውስጥ መኖር እዛ ውስጥ መደክረት እዛ ውስጥ መሰቃየት ዘውትር የሆነውን ኻሊድ ምንም የማይወጣውን የዛን ታሪክ ተው። የዚህን ትንሹን የአላህን ተባረከ ወተዓላ የቅጣቱን ቅምሻ ተመልከት። አላህ እሳት ውስጥ ንክር አድርጎ ያወጣዋል። አንድ ሰከንድ እንኳን ላይቆይ ይችላል። ግን እሳት ውስጥ ገብቶ ይወጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛስ ፈየስአሉሁ ረቡ ጌታው ይጠይቀዋል። ያ ዓብዲ هل مر بك في الدنيا نعيم قط هل رأيت نعيما قط አንተ ባሪያዬ ሆይ አንተ ባለጸጋ ዱንያ ላይ ደስ የሚል ነገር አሳልፈህ ታውቃለህ ይባል። ዱንያ ላይ ምን አሳልፈሃል? ደስ የሚል የሚያረካ ምን ጸጋ አላህ ይይልህ ነበር ይለዋል። ፈየቁል መልሱ ምንድነው የሚሆነው? የቀመሰው ከእሳት መነከርም ብቻ ነው። አላህ ሲጠይቀው ፈየቁል ያ ረብ
ما مر بي نعيم قط ولا رأيت نعيما قط منم ጸጋ የሚባል ዱንያ ላይ አይቼ አላቅም በል ምንም ድሎት የሚባል ዱንያ ላይ ተመልክቼ አላቅም فينسيه በአንድች መነከር ዱንያ ላይ ያን ሁላ ሲጨማለቅ ይኖረው ያ ሁላ ሲደሰት ሲስቅ ሲዘል ሲፈነጥዝ ይኖረው በአንድ መነከር ይጠፋል ሱብሃንአላህ ما أقسى ምንኛ አስከፊ የሆነች እሳት ናት ምንኛ መጥፎ የሆነች መመለሻ ናት وبئس المصير የከፋ ማረፊያ ነው አላህ ተባረከ ወተዓላ ይህ ነው መጨረሻው ይሄ ለሁላችንም ስሜትህ በሚያጦዝህ ሰዓት በሚነቀንቅህ ሰዓት አላህን አምፀው ራቀው ዝለል ውጣ ራቅ በሚልህ ሰዓት ይህን ሐዲስ ፊት ለፊት አቅርበለት የት ልደርስ የት ሊሆን መጨረሻዬ ሁሌ ልናስበውና ልናየው የሚገባ ነገር ነው ነብዩ ሰለላሁ ዐለይሂ ወሰለም ይህን ብቻ አልመከሩን ተቃራኒውንም ደግሞ አሳዩ በተቃራኒው ሁለተኛ ሰው ይመጣሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም ويؤتى بأنعم رجل في الدنيا بأبعث رجل في الدنيا ዱንያ ላይ ደግሞ በተቃራኒው የችግር ባልተቤት የሆነው ሰው ይመጣል አሉ ዱንያ ላይ ከሁሉም በላይ የተቸገረው ሰው ደግሞ በተቃራኒ ይመጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም የቀደሙን አስበዋል ከሁሉም በላይ ባለጸጋ ነበር ይሄ ደግሞ ከሁሉም በላይ ችግር የቀመሰው እሱ ነው ማንንም እንደሱ ችግርን አልቀመሰም ከድህነት ድንጋይ ሆዱ ላይ ያሰረበት ያን ተከተከው ድህነትን ቀምሷል ከበሽታ ሁሉም ሲፈነጥስ ሲሮጥ የያዘውን ربما አይነ ስውርም ይሆናል ሽባም ይሆናል በል ربما ሽንቱን መሽናት ላይ ይችላል መብላት ላይ ያስችል ይችላል በሽታ ምትለውን ሁላ ያን ሁላ ስቃይ የቀመሰ ሰው በል እንደውም በባይተዋርነት በብቸኝነት ከሁሉም በላይ የተፈተነ ሰው ብቸኝነትን በደንብ ቀምሶ አቆታል وهكذا ፍርሃትን መረበሽን መሸበርን እንደሱ የተሸበረ ያስቸገረው የለም وهكذا እንዲሁም ደግሞ በጭንቀት በቤተሰቡም በራሱ ላይም በዱንያውም ከሁሉም በላይ ከሰው ልጆች ሁሉ አዳ ችግር የደረሰበት ያ ሰውዬ አብአሱ رجل في الدنيا ከባድ የሆነ ቃል ዛሬ የኛን ቀላሉን አንየው በዲኑም ሊፈተን ይችላል አላህ ይጠብቀን ከኋላ ከዲንህ ካልተመለስክ ስንቱ ቆዳው የተገፈፈ አለ አሁን ድሮ እኮ አይደለም ስንቱ የተገደለበት አለ ስንቱ የታረደ አለ ከባድ ዱንያ ላይ ሁሉንም በሽታ አብሮ የቀመሰው ሰውዬ ይመጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም ግን ደስ የሚለው وهو من اهل الجنه ሲመጣ የጀነት ሰው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም የጀነት ሰው ነው ሰግዷል አላህን ግን አረሳ ዲኑን አልተወም ስሜቴን አላለም መብቴን አላለም በል ጌታዬን ያለው አላህን ያስቀደመው የጌታውን ትእዛዝ ነው ያስቀደመው ሌላ ነገር አላታለለውም የፈለገ ቢፈተን የፈለገ ቢቸግረው ኢላ ሰላቴ ሲቀር ቁርአኔ ሲቀር ዲኔ ሲቀር በዚህ ላይ ግን አልደራደርም የሚል ሰው ነው وهو من اهل الجنه የጀነት ሰው ነው ተመልከት ያን ሁሉ ችግር ተቋቁሞ አልፎ يوم القيامه فيغمس في الجنه غمسا ልክ እንደዛ ሰውዬ ይሄኛውንም አላህ ተባረከ ወተዓላ ጀነት ውስጥ አንድን መነከር ይነክረዋል አሉ ነብያችን ሰለላሁ ዐለይሂ ወሰለም አንድ መነከር ጀነት ውስጥ ገብቶ ربما በደንብ ላያየው ራሱ ይችላል በደንብ ላያሸት ይችላል ሽታው ያን ሴቱን ምግቡን ያንን አላህ ያስቀመጠውን የአላህን ፊት ያንን የአላህን ንግግር ያን ሁሉ ኸይር ነገር አልሰማ ሰው ነው ገብቶ ብቻ ገና አየው ሲል አላህ ተባረከ ወተዓላ አውጥቶበታል ግን ይጠየቃል አሉ ነብያችን ሰለላሁ ዐለይሂ ወሰለም ያ አብዲ ባሪያዬ ሆይ ዱንያ ላይ ችግር የሚባል ገጥሞ ያውቃል ተቸግረህ ታውቃለህ እስቲ ንገረኝ ያን ሁላ ስቃይ እንዴት አሳለፍከው ይባል فيقول يا رب ጌታዬ ሆይ ይላል والله ما مر بي بؤس قط ولا رايت شده قط ጌታዬ ሆይ ባንተ ይሁንብኝ በጭራሽ ዱንያ ላይ ችግር የሚባል ገጥሞኛ ያውቅ ምንም ክፋት ዱንያ ላይ አሳልፌ አላውቅም ይላል فينسي በአንድች መነከር ጀነት ላይ ሳያየው ሳይቀምሰው ዱንያ ላይ የቀመሰውን ያ ሁላ በላይ ይረሳዋል አሉ ነብያችን ሰለላሁ ዐለይሂ ወሰለም انظر هذه هي الدنيا هذه حقيقتها የዱንያ እውነታዋ ይሄ ነው መጨረሻው ይሄ ነው የፈለገ ብትሮጥ የፈለገ ብትገነባ የፈለገ ብትዘናጋ የፈለገ ብታኖር ራስህን ከፍ ብታደርግ መጨረሻው ይሄ ኢማ ኢላ ጀነህ ወኢማ ኢላ ናር
فريق في الجنة وفريق في السعير كفلوا يا جنتنا كفلوا يا أساتنا كذي وجه ليلا مهجا ما رفايل زوتاري هنا ألم يتم أتاقين إذن يهك هنا تفي مهنا تشنن تقواج مهنا تشنن منك هنا فمن كان يرجو لقاء ربه كجيتاو مجنانية يمي كجل كلا الله تامنا له عندما تهيد عندما تتفا عندما تقواز فليعمل عملا صالحا ملكا من سراي سراي يسكمت ولا يشرك بعبادة ربه أحدا بجيتاو لا يمأندن ما قارات دا يقارا للمال جنزب ميهون ولا الجاه بيتسب زمد ميهون ولا الكرة يوطاتهم دمو فتنا قاسم ميهون ولا أي شيء دنيا متك علي بالله لا يندات تقارا كالله تبارك وتعالى اندات تسكد فمن كان يرجو لقاء ربه أونات كجيته مجنانية تامنا له تكجل له فليعمل عملا صالحا ملكا من سرا إسراء ولا يشرك بعبادة ربه أحدا بالله لا يقن بجرش دا يقرأ لنا إذن عباد الله المسارعة البدار العمل بسر عليه النتاقل ودراساتشن ودقيتاتشن نملس والله من بندست من بنركا يهنو مجرشو ما رفياو يهنو فماذا أعددنا من أزدقاجتنا لك الطايو هكر لا الله من لنلونه الله سيتيكه من ملساله إذن عباد الله هذه ما أردت أن أنصح به نفسي وإياكم لنيم لراساتشم لراسيم مجمرة بمكتلم لنانتم ممكر مفلقه اللي مهنو لا يذهب الموت لا يذهب الفناء عن أعيننا موت ملوت مهيد مكير كفيل في تاتشن كايناتشن هل ما يتفا يا عمر بن عبد العزيز النققر هلم يان ورك أما نققروا موت مهيد متفات كأيني عند دقيقة زور ركالة بتعام ببلاش الله يلنبر سلزيه نيام هلم راساتشن للمكربت هلم راساتشن للنلوتبت كفى بالموت واعظا أكثروا ذكر هذه من اللذات أبزازوا على النبي صلى الله عليه وسلم منن موتر ماساوس مهيدن مغوازن ماساوس سلازي بزي لا ينبرتا الله تبارك وتعالى بيوم القيامة بجنة كم يدستوا الله تبارك وتعالى بملكام سرا بدنب كم يسنكوا بالله تبارك وتعالى نعمة كم يركوا يوم القيامة كنزا هزوچ አድርገን በተቃራኒው በነዛ ከሚከስሩ ወይ ስሜታቸውን በአላህ ላይ ከሚያስበልጡ ወይም ደግሞ ከአላህ ተባረከ ወተዓላ ከሚርቁ ሰዎች አላህ ይጠብቀን አላህ እኛንም ሰውነታችንንም በአጠቃላይ ከእሳት ከጀሃነሙ እኛንም ጎረቤቱንም በአጠቃላይ ሁሉንም ሙስሊም አላህ ተባረከ ወተዓላ ከእሳቱ ያድነው ይጠብቀው وهذه آخر ما نقول وسبحانك اللهم وبحمدك لا إله إلا أنت أستغفرك وأتوب إليك وجزاكم الله خيرا